ሪያል ማድሪድ ተሸንፏል። በኢየሱስ ምንድነው የሰሩት? ቤኔፊካዎች ምንድነው የሰሩት? በረኛው ባለቀ ሰዓት ላይ ማለት ነው ሪያል ማድሪዶች ሁለት ተጫዋች በቀይ ወጣባቸው። ፍሪኪክ ተገኝቶ የመጨረሻ 97ኛው ደቂቃ ላይ ቀረቀረባቸው። ቴስታማን በበረኛ ወይኔ ቤኔፊካ 24ኛ ሆኖ ወደ ፕሌኦፍ ተቀላቀለ። እግዚአብሔር ማን ሞሪኒዮ ዘ ስፔሻል ዋን ነው። በቃ ምንም አድርጋችሁ በቃ ይሄን ነገር ማስቆም አትችሉ። ሪያል ማድሪድን ወስዶ ጠፈጠፋቸው በሜዳው ማን ማድሪድ አይችሉም፣ የእውነት አይችሉም። አንድ ተጫዋች ነው ያላቸው እምባፔ፣ ማን ሌሎቹ አይችሉም። ወይ እምባፔ ማስወጣት አለባቸው። ሪያል ማድሪድ ያለ እምባፔ በጣም አሪፍ ነው፣ ያለ እምባፔ ይሻላል። እምባፔ ማለት ነው ልክ እንደ ሮናልዶና እንደ ሜሲ ለብቻው ቲም የሚገነባለት አይነት ሰው ነው። ገባችኋል? የሆነ የተገነባ ቲም ውስጥ ከገባ ሙሉ ቲሙን ገደል ነው የሚከተው። ሰውየው ግን ይችላል፣ ብቻውን መጫወትን ቢችል ይችላል። እምባፔ ይችላል። እግዚአብሔርን ምላችሁ ቤኔፊካ አሸነፉ፣ 24ኛ ሆኖ አለፉ። እንደ ኒውካስትል ግን አጥፍቶ ጠፊ የሆነ ክለብ የለም ጭራሽ። ማለት እኔ ከአርሰናል ጎን እያየሁት የነበረው ጨዋታ ይሄን ነው ማለት ነው። አቻ ወጡ። ከዛ በኋላ ማለት ነው ሌሎቹ ቲሞች ሲያሸንፉ ወደ ታች ወረዱ። ማን ኒውካስትልም ፒኤስጂም ፕሌኦፍ ነው የሚጫወቱት አሁን ማለት ነው። ከቶፕ 8 ወጥተዋል። ምንድን ነው ኒውካስትል በጣም ነው የሚችሉት። እኔ ሴንት ጄምስ ፓርክ ላይ ፒኤስጂን ደብድበውት ማለት ነው 4-1 ትዝ ይላችኋል አይደለም? የዛሬ 2 ዓመት ፒኤስጂ ዛሬ ደግሞ በተራው ሊጠፈጥፋቸው ነው ብዬ በጣም ጓግቼ ነበር ሳይ ነበረው። ግን ኒውካስትል በጣም ነው የሚችሉት፣ ጥግ ድረስ ነው የሚችሉት። ቮልትመድ የአየር ኳስ ያሸንፍላቸዋል ምናምን፣ ሙሉ ቲሙ ይችላል። ጭራሽ ተቀይረው ገብተው እነ ጎርደን ማለት ነው። የምሬ ነው ኒውካስትል ማሸነፍ ሁላ ይችል ነበር። በጣም ያበደ ጨዋታ ነበር ሲጮቱ የነበሩት ማለት ነው። ፒኤስጂዎች እነ ዴምቤሌን ምናምን ይዘው ምንም መግባባት አልቻሉም። ምን እንደሆነ አላውቅም። የምሬ ነው ዘንድሮ አትፍሯቸው ያን ያህል ፒኤስጂ ማለት ነው 8 ውስጥ ከገባ በጣም ጥሩ ነው ለነሱ በዚህ ሲዝን ማለት ነው። ምንም አልቻሉም። ደግሞ ሃንግማን ከባድ ተጋድሎን ያደረገችው ዛሬ ከሜዳ ውጪ ወደ ጣሊያን አቅንታ ማለት ነው ናፖሊን አስደገፈችው። አስደገፈችው። ምን አይነት ብቃት ነው ዛሬ ያሳየሽው? እኔ ጨዋታውን አላየሁትም፣ ግን በጣም ከባድ ኳስ ነበር። እንደገና ደግሞ ለናፖሊ የሞትና የሽረት ጉዳይ ነበር። እዚህ ውድድር ላይ ለመቆየትና ላለመቆየቱ የሚወስንለት ወሳኝ ጨዋታ ነበረ፣ ግን ቼላው አራራለትም። እንዴ አንተ እንደዚህ አይነት ጭካኔ ምን ያደርጋል? ለነገሩ ምሽት ነው፣ በቃ ወጋ ወስደ ጠረቀምክለት። ማን ናፖሊ ከሻምፒዮንስ ሊግ ውጭ ያደረጉት እንደዚህ አይነት ኃጢአት ምን ይሰራላችኋል? እናንተ ምን ይሰራላችኋል? አንተ ለማንኛውም እንግሊዝን አኩርተሻል። ከባድ ተጋድሎን ያሳየሽው ክብር ይገባሻል። ቼላው የምሬን ነው። ምን አይነት ብቃት ብታሳዩ ነው? ጨዋታውን ባለማየት የከፍቶኛል። ማን አላየሁትም ጨዋታውን ግልጹን ለመናገር እና ግን ይህንን ጨዋታ ያሸንፋል የሚል ግምት አልነበረኝም። ስላሸነፈው ግን ጭብጨባ ይገባዋል። ናይስ ጀማው። ሌላው ዛሬ እንግሊዝን ያኮራው ቡድን ሊቨርፑል ነው ኦፊሻሊ ማለት ነው። 6-0 በሆነ ውጤት እንግዲህ በማሸነፍ ከ1 እስከ 8 ውስጥ አጠናቃለች። ጀማው ከ1 እስከ ቀብረር ብሎ ነው የመጣው። ማንዬ ቀብረር ብሎ ምን አይነት የጎል ናዳ ነው ያበዛው? አንተ ጨዋታውን አላየሁትም፣ ግን ጎሉን ደግሞ ሁሉም ተጫዋቾች ነው እንዲያገቡት። እናንተ ኧረ ደብል ያገባ የለም። ማካሊስተር ኦኬ 2 አግብቷል። ሌላው በቃ የተለያዩ ተጫዋቾች ነው ያገቡት። ለማንኛውም ጀማው እንግሊዝን አኩርተሻል፣ ይመችሽ። ሌላው ደግሞ ሲቲም እንደዚሁ እንግዲህ 2-0 በሆነ ውጤት አሸንፏል። ጀማው የእንግሊዝ ቡድኖች ማለት ነው ከተሳተፉት ውስጥ ከ1 እስከ 8 ባለው ደረጃ ውስጥ አጠናቋሉ። ጀማው ሲቲ ዛሬ ቆንጆ ውጤት ነው ያገኘው። ጀማው ይከብዷል የተባለውን ጨዋታ ነው ማሸነፍ የቻለው። ለማንኛውም ምን ሀሳብ አስተያየት አላችሁ? እስቲ ሀሳባችሁን አካፍሉኝ። ዘንድሮ ግን የፕሪሚየር ሊግ ቡድኖች ሻምፒዮንስ ሊግ ላይ ሊጋደሉ ነው መሰለኝ። አልጣሙኝ። አገባባቸው በጣም ነው የሚያስፈራው። ሊጋደሉ ነው። ጀማው ይመቻችሁ። ጀማው ይህንን ጨዋታ ሲኒማ ሚለው ነው የሚገልጸው። ሲኒማ ሚለው ካልገለጸው ምንም ሊገልጸው አይችልም። ማንዬ በቃ ልክ እንደ አጓጊ ፊልም እንዲህ ምስጥ ብለህ የምትመለከቱ አይነት ጨዋታ ነበር። አንተ ይኸውልህ ከምንም በላይ ደግሞ ሞሪኒዮ ማለት ነው ለቀድሞ ቡድኑ ማድሪድ ራስ ምታት ነው የሆነባቸው። ራስ ምታት ማለት ነው። ይህን ጨዋታ ማድሪድ 4-2 በሆነ ውጤት ተሸንፎ እንግዲህ ከቶፕ 8 ውስጥ ወጥቷል። ጀማው ወጣ ከ8 ውስጥና 9ኛ ሆኖ ነው ያጠናቀቀው። እንግዲህ 9ኛ ሆኖ ደግሞ ማጠናቀቅ የራሱ የሆነ ጣጣ አለው ታውቁታላችሁ እናንተና። ቤኔፊካ ማድሪድን ከ8 ውስጥ ከማስወጣቱ በተጨማሪ ደግሞ አንድ የሰራው ትልቁ ገድል ራሱን በራሱ መድረኩ ላይ እስከ 24ኛ ደረጃ ያለውን በማጠናቀቅ ማለት ነው ራሱን ሴፍ አድርጓል ማለት ነው። ጀማው አጠናቆ ጨርሷል። እዚህ ውድድር ላይ ይቆያል ማለት ነው። ይህንን ተጋድሎ ግን ያደረጉ ተጫዋቾች ያስገርማቸዋል። በተለይ ደግሞ በረኛው በዛ ሰዓት መጥቶኒ ገጭቶ ያስቆጠረው የአየር ቴስታ ጎላይቸው ማን ይህ ሰው የሃላንድ አይደል እንዴ ሲገጭ ምን ሆነ ነው ቀረቀር። ሞሪኒዮ ግን ደስታውን የገለጸበት መንገድ ጀማው ከዚህ ቀደም ማድሪድን አሰልጥኖት የሚያውቅ አይመስልም። ማን በቃ የሆነ ጥላቻ ያለበት ቲም ነው የሚመስለው። እሺ የምር ነው የምላችሁ። ለማንኛውም ይሄ ሲኒማ ያመለጣችሁ ሰዎች ዛሬ ተበልታችኋል። ተበልታችኋል። ዋው
ከሁሉም ጨዋታዎች ድራማ የበዛበት ያበደ ጨዋታ ቤንፊካ ሪያል ማድሪድን በሜዳዋ አስተናግዳ 4-2 በማሸነፍ ሁለት ቀይ ምን አይነት ድራማቲክ አስተላለቅ ማለት አራተኛ መጨረሻ ደቂቃ ላይ ደገሙላቸው። ሞሪኒዮ እኮ ማለት ክፉ የሆነ ሰውዬ ማለት በቃ የሆነ ነገር ማድረግ አለብኝ ምናምን ነገር በሚል ሰዓት ላይ የሆነ ነገር ማድረግ ስቴትመንት አለሁኝ አልሞትኩም እያለ ነው ማለት እምባፔ ራሱን የሚያሰነጥለው ቡድን የመጀመሪያውን ሽንፈት ቀመሰ። እንደተለመደው ፔናልቲ ሰጡት። ስንት ፔናልቲ ነው የሰውዬ የሚመታው? አመት ውስጥ ብቻ ስንት ፔናልቲ የአንዳንድ ክለቦች ምናምን ሊጎች የሚያገኙትን ፔናልቲ እኮ ነው የሚያገኘው ማለት ያስተጣላ ሰጣማ ድራማቲክ የሆነ ጌም ድራማቲክ ሮድሪጎ ቀይ ምናምን ያበደ ጨዋታ ማለት ያበደ ጨዋታ ቤንፊካ 24 ውስጥ ገብታ ወደ ፕሌይኦፍ አልፋለች። ይመችሽ ቤንፊካ ማን ትችያለሽ። እኔ ምን አገባኝ? አላ ማድሪድ ነኝ ግን አያቃጥልም። ያው ማድሪድ አሁን 8 ውስጥ ነው የጨረሰው። 8 ውስጥ ኖርምዬ ነው ገባ አይደል? ብቻ ያበደ ጨዋታ ነው። ማን ሲቲ ጋላታሳራይን ቤቷ ጠርታ ማን ፈርስት ሃፍ ሃላንድ እና ቸርኪ ጠቅጠቅ ዶጉቱ አሲስት ከዛላ ተለማመዱባቸው ትሬኒንግ ቀለል አድርገው ማለት ቶፕ 8 ውስጥ ገብታችኋል። ፈላው እንኳን ደስ አላችሁ። ወንደሳን ባይዘይ ጋላታሳራይ ሊቨርፑልን 1-0 ያሸነፈ ቡድን ነው። ሊቨርፑል እኮ 18 ነጥብ ኖሮት ራሱ ጋላታሳራይ አንዱን ሽንፈት ያቀመሰው እና ፒኤስቪ ከባባር ሽንፈት ገባሻል። ስለዛ ማድሪድን አሸንፈሻል፣ ጋላታሳራይን አሸንፈሻል። አሪፍ ነው። 8 ውስጥ መግባትሽ ደግሞ ጨዋታ እንዳይደራረብሽ ያደርጋል። እንደኔ ያው አይደል አዌ ምናምን እስከ መጨረሻው ሳትጮሽ ዋና ስክሪን ላይ ከነበሩት ውስጥ ከትልቁ ስክሪን አጠገብ የነበርሽው አንቺ ነሽ። ፈርስት ሃፍ ጌሙን ገለሽ ትሬኒንግ ማድረግ ስትጀምሪ ነው ወደ ትንሹ ስክሪን ያወረድንሽ። ተረዳሽኝ አይደል? አሁን ፕሪሚየር ሊግ ላይ ይሄንን ትሬኒንግ ትደግሚዋለሽ ወይ? አይመስለኝም። ፕሪሚየር ሊግ ከብዶሻል ማንዬ። ፕሪሚየር ሊግ ሃላንድ አያገባም። ፕሪሚየር ሊግ ላይ ሲሆን ምን ሆነሽ ነው? ለፕሪሚየር ሊግ ማኛ ማርቲኔሊ ያቆጡት ነው እንጂ ቻምፒየንስ ሊግ በየጨዋታው ቻምፒየንስ ሊግ ላይ የሚያገቡ በየጨዋታው ቻምፒየንስ ሊግ ላይ የሚያገቡ ተጫዋቾች እኮ አሉ። ገባሽ አይደል? ፕሪሚየር ሊግ ላይ ነው ሴት ፒስ ኤፍሲ። አንቺስ ምን ኤፍሲ ነሽ? ኖ ጎል ኤፍሲ፣ ኖ ሾት ኦን ታርጌት ኤፍሲ፣ ሃላንድ ኳስ አይነካም ኤፍሲ። ታስ ዋትስአፕ እንገናኛለን። ጉድ ቪክትሪ፣ ጉድ ትሬኒንግ። ሊቨርፑል ይሄ የአዘርባይጃን ቡድን ካራባክን ማን በባጉ አሸክማ ቀዳደረችው ነው ማለት 5-0 እያለ ነው ይሄን ቪዲዮ የምሰራው። ምክንያቱም አቴንሽን ሌሎች ጌሞች ላይ የማድሪድ ጨዋታ አሁን 3-2 ሆኗል። ይሄን ቪዲዮ ሰራው እንደተለመደው ኤምባፔ አቅቷል። ስለሱ እናወራለን ብቻ እነዚህ ካራባክ የሚባሉ ቡድኖች ማለት ነው ሎንግ ስሮ አይችሉም ማለት ነው አይደል? ሎንግ ስሮ እንደ ፕሪሚየር ሊግ ቡድኖች ሎንግ ስሮ ቢችሉ ኖሮ ችግር ውስጥ ይከቷቸው ነበር። አርኔ ስሎት የተለመደውን ጽድት ያለ ሳክስ ያለፈው አመት ቻምፒየንስ ሊግ ናክአውት ስቴጅ ፒኤስጂ ስላስወጣን ነው ዋንጫውን የበላ ነው አለ እንጂ ዋንጫውን አንበላውም ነበር። ምን ሼ ነው ማን የራስ አርኔ ስሎት ከባድ ጫና ውስጥ ነው ያለው። ከባድ ጫና ውስጥ ይሄ ያስደስታችሁ ቪክትሪ ሲጀመር እንግሊዝ ላይ ፕሪሚየር ሊግ ላይ ሳትችሉ ራሱ እንግሊዝ ላይ ዋናው ተወካይ ነሽ አይደል? 6 ቻምፒየንስ ሊግ አለሽ፣ 3 ዩሮፓ ሊግ ምናምን አዝንበሽዋል። ሌላ ቋንቋ ሄደሽ መናገር ትችያለሽ ነው የምልሽ። እሱ ግልጽ ነው አይደል? ግን ሎንግ ስሮ አሁን ዊኬንድ ላይ እንደሚገባበት አርነ ስሎት ያቃል በቃ ከዚህ አምስቱ የሆነ ሁለቱ ምናምን ነገር ወስዶ ሌላ ፕሪሚየር ሊግ ቡድን ላይ ያመጣው ሳላህ ያለፈው ሳምንት ሶቦዝ ላይ ያገባውን ቅጣትም ተገለበጠው። ሳላህ ማግባቱ ደስ ብሎናል። ሳላህ ማግባቱ ደስ ላይለን አይችልም። ብቻ ይመችሽ ፈታበይ። ዊኬንድ ላይ ያለብሽ ሰው ማንም ይሁን ጠብቂ። ዋት ጌም ማን በደንብ ትኩረት ሰጥቼ እያዩዋቸው ከነበሩ ጌሞች ውስጥ ያውላ ስክሪን ተከፍቶ ከታች ጀምሮ ወደ ሌላ ስክሪን ወደ ትልቅ ስክሪን ያደገ አንድ ጨዋታ ቼልሲና ናፖሊ ማለት ይሄ ሊያም ሮዚኒ የሚባለው ሰው ደፋር ነው። በቃ ደፋር አጫወት ነው የሚጫወት ደፋር አጫወት ማለት ዣኦ ፔድሮ ምን አይነት ጎል ያገባው ሁለተኛው ጎል ማለት ከቦክስ ውጪ በግራ እግሩ ምናምን ቅርቅር ከዛ ሶስተኛም ደገመ ዊኒንግ ጌሙ ማለት አቻረገላችሁ ጌሙን ገደለላችሁ። ይሄ ሰውዬ ከሀገር ሲወጣ ይችላል መሰለኝ ከሀገር ሲወጣ ቢሆንላ በፕሌን ምናምን ወስዳችሁ ተጫውቱት ይችላል መሰለኝ። ገባችሁ አይደል? ምክንያቱም ፕሪሚየር ሊግ ላይ እያስከፋችሁ ነው ምን ሼ ነው ገባችሁ አይደል? ወርልድ ካፕ ክለብ ወርልድ ካፕ ላይና እነዚህ ሁለት ጎሎች ብቻ ባገባበት ብቻ 60 ሚሊዮን ከፍሏቸዋል። 60 ሚሊዮን ከፍሏቸዋል። አሁን ሽጡት። ተረዳሽ? የሚገርም ጌም ግን ሃንማ የሚገርም ጌም ዩሮፕ ላይ ማንም አይቋጠርም። በቃ 9 ጌም ተከፈተ። ከዛ በኋላ ይሆናል የሚመቹት ምናምን ነገር አሪፍ ጨዋታ ይመስል አፕግሬድ እየተደረጉ ማለት አንቺ በትልቁ ስክሪን የጨረሽው ከትንሽ በስልክ ጀምረሽ በትልቁ ስክሪን የጨረሽው ማለት የሚገርም ጌም ስለነበር ሮዚኒየር የምትባየው ሰውዬ ተመችተሽኛል። ምላስሽን ባካፕ እስካረክሽ ድረስ ፒስ ነው። ባለፈው ትንሽ ጌም ምናምን ብለሽ ተዋረድሽ። አሁን ምን ትያለሽ? አሁን ደግመን ኔክስት ዊክ እንገናኛለን። ከበድ ያለ ጨዋታ ምናምን ብለሽ ብትፋለሚ ነው ጥሩ። ለዛሬው ተመችተሽኛል። አውርተሽ ስታሳቂቁ ይመቸናል።
ፈርስት ሃፍ 2-0 አሪፍ ጭዌ ነው እያየን ያለ ነው። የቨርስ ጎል ያበደች ጎል ነበረች። ከኢኬቲኬ ያገኛትን ኳስ በምርጥ ሁኔታ ነው ያገባት። የመጀመሪያዋ እንግዲህ ከቫንዳይክ የተገጨች ቴስታ ከማካ ጋር ተነካክታ አብራን የገባችሁ። ስለዚህ 2-0 ምርጥ ጭዌ ነው እያደረጉ ያሉት። ግን ደግሞ ጎሉ ከጨዋታው ጋር አብሮ መሄድ አይደለም። እንደምናገኘው እድል ስፔሻሊ ጋክፖ በጣም ብዙ ነገር ማስተካከል አለበት። በጣም ግሪዲ እየሆነ ነው። ኳሶቹ ማቀበል ሲገባው በጣም ለመጠቀም እየሞከረ ምናምን ነገጮች እያበላሸ ነው። ይዘሩ እሷ ብትስተካከል ማለት ነው ቀጣይ ሰከንድ ሃፍ ስንመለስ የሚገራርሙ ጎሎችን አግብተን በ4-0 ምናምን ውጤት ነው የምናሸንፈው ማለት ነው። ይመቻቹ ጀሞ ድል ለሀያሉ ክለባችን። ካምባክ ይላል። ምን አይነት የቻምፒዮንስ ሊግ ምሽት ነው! ኔፕልስን ጣሊያን ድረስ ሄጄ ይሄ ማይረባ ቲም ከቻምፒዮንስ ሊግ ሁሉ ያባረርኩት ፕሌይኦፍ ብላውን ወፍ እንዲያምረው ነው ያደረኩት። ጀለስ አባቴ 2 ጎል ማን ይሄ ከየትኛውም ስትራይከር ጋር የሚወዳደር አይነት ተጫዋች አይደለም። የመጀመሪያውን ጎል አይታ ከየት አባቱ መጥቶ እንዳገባ ማንዬ ማንንም ያልጠ ፍሮም ኖዌር የሚባለው ነገር ጆአፔቶ 2 አሲስት። ኮል ፓልመር ሜዳው ሲገባ ቀዝቃዛ አይደል፣ ያሞቃል አባት። ምንም ሳለፋ 6ኛ ሆኜ 3 ነጥብ ከኔፕልስ ወስጄ ቀጥታ ወደ 8 አልገባው። ማንዬ ማሪዱላ ውጪ ማሪዱላ ፕሌይኦፍ ይጫወታላት። ቀጥታ ነው የገባው ዛሬ። አባቴ ምን አይነት ጨዋታ ቅያሪ ነው አባቴ። ሀከራችን በሚገባ አንቶኒዮ ኮንቴን ሀክ ሰርተነው ወደ ለንደን በረራችን እናደርጋለን ማለት። ምን አይነት ደስ የሚል ድል ነው አንተ። ያቻላል የምትበላም ብላ የምትጠጣም ጠጣ። እኛ በምንወደው በሻምፒዮንስ ሊግ አትምጣ። 7ኛው ሻምፒዮንስ ሊግ እየመጣ ነው። 6ቱን አጠጋጋቸው፣ ቦታው ይወልወል ምናምን። ዝግጅታችንን ጨርሰናል። እዛም ፕሪሚየር ሊግ ላይም ደረጃችን የተበለጠው ዩናይትድ ሻምፒዮንስ ሊግ ማይጫወት ቲም ስለሆነ ነው እንጂ አንበለጠም ነበር። እዛ የሰነፍነው ለዚህ ነው። ሻምፒዮንስ ሊግ የኛ ነው። 6-0 አሳምነን ልጥልጥ። ቀጣዩን ግባ በለው። አልሰማህም? ሻምፒዮንስ ሊግ ገላገሉ። ቤኔፊካ ገላገሉኝ። ማድሪድን 4-2 አሸንፉ። ይኸውላችሁ የስፖርቲንግ አትሌቲክ ክለብን 3-2 ማሸነፍ ሪያል ማድሪድን ከቶፕ 8 አስወጣቸው ማለት ነው። ያ ማለት እኛ 8ኛ እነሱ 9ኛ አቻ ካደረጉ ሪያል ማድሪድ እኛ እንወጣለን፣ እነሱ ይገባሉ። በዛው በተመሳሳይ ሁኔታ ደግሞ ቤኔፊካ 1 ጎል የሚጨምሩ ከሆነና 4-2 የሚያሸንፉ ከሆነ 25ኛ ናቸው። 24ኛ የሆኑና ይሄ ፕሌይኦፉን ይጫወታሉ ማለት ነው። ቶፕ 8 ባያጠናቅቁ ከዛ ሁለቱም 1 ጎል ለማግኘት እየተረባረጉ እኔ ማድሪድ እንዳያገባ ማለት ነው። ገብቷላ? ለምን እኛን ሊያስወጡና ቤኔፊካ 97ኛው ላይ ጭራሽ 4-2 አደረጉ። እነሱም ፕሌይኦፍ ይጫወታሉ፣ እኛም ቶፕ 8ታችን። ግን ደስ ሲል እግር ኳስ 97ኛው ላይ ቁጭ ብዬ ማድሪድ እንዳያገባ እንዲገባበት እየቋጠርኩ ገባበት።